ባለቤት ሲሆን የእውቀት ባለቤት ሲሆን አዋቂ ይባላል። የገንዘብ ባለቤት ከሆነ ደግሞ ባለሀብት ትሏል አደለ? አንተ ጋር ኤሊየን ራይቸስነስ ካልክ አንተ ጋር ጽድቅ ከሌለ ለምንድን ነው ጻድቅ የምትባለው? አንተ የለህማ ጽድቅ በሌለህ ነገር አንተ እኮ አይደለም። አንተ እኮ አሁን ይኸውልህ አየህ አንተ ሲሆን እንደዛ ትላለህ። አሁን አንተ እኮ ያመጣው ጥያቄ እኮ ማን ነው? ምሳሌ እኮ ቆንጆ ምሳሌ ነው። አየህ እኛ እኮ ተቆጥሮልን ነው። እኛ የለንም እኮ በሌለን ነገር ይሄ የኔ ነው ማለት አንችልም። እኛ በክርስቶስ ኢየሱስ ነው የሆነው። አየህ ስለዚህ ጻድቅ ልትባሉ አትችሉም ማለት የጽድቃችን ምንጭ ነው። አይወልህ አሁን እኔም ብትጠይቀኝ ጽድቅህ ምንድን ነው ብትለኝ ክርስቶስ ኢየሱስ ነው እልሃለሁ። አየህ በቃ የለኝማ እኔ አሁን በእግዚአብሔር ፊት ልቀርብበት ይኸውልህ ጀስት ማለት ይቅርታ አድርግልኝና ዜዶ እኔ እኮ መሰለህ የክርስቶስ ጽድቅ ባለቤት እንኳን ባለቤቱ ብትሆነው ገንዘብ ብታደረገው ኖሮ ጻድቅ ነኝ ብትል ሜክ ሴንስ ያደርጋል። አሁን ግን አንተ ጋር የለም እኮ። እንዴት ነው ይሄ? ምን ማለት ነው እንዴ? የክርስቶስ ጽድቅ በክርስቶስ ጽድቅ ጻድቅ ያለ እያልኩኝ አንተ ጋር የለም ትለኛለህ እንዴ? ይህንን እንትን አስተምህሯችሁ ማለት ነው። አንተ ባለቤቱ አትሆንም ማለት ነው። ኤሊያን ስንል እኮ እንደዛ እያልን አይደለም። በአንተ ውስጥ የለም ማለት ማን ያለ ምን ማለት ነው? ጽድቁ በአንተ ውስጥ አለ። አስረዳው አንተ ምን ማለት እንደሆነ እሱን አስረዳው። እሺ ላስረዳ። ወንድሞቻችን ሲነግሩን በእነሱ ውስጥ የክርስቶስ ጽድቅ እንደሌለ ይናገራሉ። ግን ኢምፒውትድ እንደሚቆጠርላቸው የክርስቶስ ጽድቅ ለእነሱ እንደሚቆጠርላቸው እንጂ በእነሱ ውስጥ አይደለም የክርስቶስ ጽድቅ ያለው። በአንተ ውስጥ የሌለ ነገር ደግሞ አንተ እንዴት ጻድቅ ተብለህ ትጠራበታለህ ብዬ ነው እየጠየቁኝ ያለሁት። አንተ ውስጥ የለም፣ አንተ ጋር የለም። አንተ ባለቤቱ አይደለም። ባለቤቱ ስላልሆነ ብዙ ጊዜ ተደጋግሞ የሚነገር ነገር አለ። ኢቭን ራሱ አብ ሲመለከት እኛን አይመለከተንም። እኛ ጀስቲፋይድ የሆነ ሲነር ነን፣ ጀስቲፋይድ የሆነ የጸደቅን ኃጢአተኞች ነን። ስለዚህ እኛን አይመለከተንም። በክርስቶስ ነው የሚመለከተን። እኛን አያየንም እኮ ነው። እንከለላለን፣ ከቨር ያደርገናል ምናምን ተብሎ ነው የሚነገር እንጂ ያ የክርስቶስ ጽድቅ ስራ በእኛ ውስጥ ነው እኛን ቀድሶናል ብላችሁ አትናገሩ። ማለት ዘዴ እሱን ነው ማለት። እሺ አየህ አሁን ይሄ ምናልባት እንግዲህ ወይ አዳም የአንደርስታንዲንግ ጉዳይ ይሆናል እንጂ አየህ እኛ ስንነሳ ለእኛ ክሬዲት ተደረገልን፣ የክርስቶስ ኢየሱስ ስራ ለእኛ ክሬዲት ተደረገልን ብለን መጀመራችን የለንም የሚል ሀሳብ ሰጥቶ ከሆነ እኔ አላውቅም። ኢምፒውትድ እኮ ስንል እኮ ወይም ደግሞ ለምሳሌ የጀስቲፊኬሽናችን ያገኘነው ጀስቲፊኬሽን ኢምፒውትድ ነው ብለን ስንል እኮ መጽሐፍ ቅዱሳዊ ነው። አየህ ምን ማለት ነው ካልከኝ፣ መጽሐፍ ቅዱሳዊ ስትል ምንድን ነው ማለት ነው ብለህ ካልከኝ፣ በእኔ ስራ ከሚለው አንጻር ነው እንጂ የሚታየው ማለት በእኔ ስራ አይደለም። ክሬዲት ተደርጎልኝ ነው ስላለህ እንጂ እኮ የለኝም አይደለም የምትለው። ለምሳሌ አሁን አንተ ጸድቀሃል ወይ ስትለኝ አዎ እልሃለሁ። አየህ አዎ ካልኮ የጽድቅ ህይወት አለህ ወይ ስትለኝ አለኝ እልሃለሁ። አየህ አሁን ከዚች በኋላ ባለችው ነው የሚመጣው። እንዴት አገኘው ስትለኝ ግን ተሰርቶልኝ ተቆጥሮልኝ ብዬ ክሬዲት ነው እልሃለሁ። አየህ በእኔ ስራ ያገኘሁት ልደምረው የሚችለው ነገር የለኝም ከሚል መንፈስ ነው እኔ የምናገረው ማለት ነው። አየህ ስራውን ለክርስቶስ ኢየሱስ በመስጠት ስለምነሳ ነው። አሁን ለእኔ እንትን ነው የሚለው ይሄ ፎረንሲክ የሚለው አንተ ብዙ ስትጠቀማት ትሰማታለች። የእኛ በተለይ ይሄ ሌጋል ነው ወይ ደግሞ ሌጋል ዲክሌሬሽን ነው። እኔ ስለማልችለው ሌጋል ዲክሌሬሽን ፎረንሲክ የሆነ ዲክሌሬሽን ተደረገ። ምን የሚል ኢምፒውትድ ተደርጎ ምን የሚል በክርስቶስ ኢየሱስ ምን ሆኗል? ነፃ ሆኗል። አየህ ዋጋው ተከፍሎለታል። ለምሳሌ ተተለስታ የሚለው የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ያለው ተፈጸመ ሲል ክርስቶስ ኢየሱስ በመስቀል ላይ ተፈጸመ ሲል ያንን ጳውሎስ ወስዶ የቆላስይስ መልእክት ምዕራፍ 2 ቁጥር 14 ላይ የዕዳ ጽሕፈታችንን በመስቀል ላይ ደመሰሰው አለ። አየህ ስለዚህ እኔ የሰራሁት ነገር የለም፣ እኔ ግን የተደረገልኝ ነገር ግን አለ።
አየህ፣ ያ ተፈጸመ ተተነሳ የሚለው የዕዳ ጽሕፈት የሚለውን የ214 ቆላስይስ 214 ለእኔ ህይወት ተፈጸመ። ለዚህ ነው ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን። አየህ፣ ጽድቅ ይሄ ነው። የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ኃጢአት አደረገው። ስለማን? ስለኛ። አየህ፣ እኛ የምናየው እያንዳንዱን ነገር በተለይ ተደርጎልናል ብለን የምንላቸውን ነገሮች ሁሉ የምናየው ከክርስቶስ ኢየሱስ ስራ አንጻር ነው። አዳምዬ፣ እኛ የለንበትም የሚል ሀሳብ ነው በቃ የምንከተው ሁልጊዜ። እንግዲህ ይሄ አይ ልክ አይደለም እኛም እኮ አለንበት የምትል ከሆነ አዳምዬ ልታሳይ ትችላል። ግን እኔ አሁን አልቲሜት መረዳት ምንድነው ብትለኝ ይሄ ነው። የትኛውን ፕሮቴስታንት ማለት የትኛውን ፕሮቴስታንት ጽሑፍ አምጥተህ እኛ ውስጥ የክርስቶስ ጽድቅ በእኛ ውስጥ አለ፣ ገንዘቡ ባለቤቱ ሆነናል፣ ገንዘቡ አድርገነዋል፣ በእኛ ውስጥ አለ የሚል ካሳየኝ በቃ ሁለተኛ እዚህ ነገር ላይ ፕሮቴስታንቶችን ላለመጠየቅ። በእኛ ውስጥ ማለት ምንድን ነው አዳም? አም ሶሪ ወንድምነት፣ ታውቃለህ አንተ ቤት ስለሆነ ነው የገባሁት። አሁን እኔ ብዙ ቦታ አልገባም፣ ምክንያቱም ጭቅጭቅ ስለጠላው ማለት ነው። እኔ የምችላትን ነገር ቀርቤ በምችልበት ሰዓት እንትን አድርጌ መውጣቱን ፈልገው እና አሁን ስለማከብርም ነው የገባሁት። ምን ማለት ነው ስላልገባኝ ነው። አንተ አሁን የምትላት ሀሳብ እስቲ በደንብ አብራራልኝና እኔም ደግሞ መጽሐፍቶችን ማጠገቤ ስላሉ እኔም አይታይ ትላርጋቸው። ምን ማለት ነው የፈለግከው አዳሜ? ብዙ ጊዜ ካቶሊካውያን ምን ብለው ይገልጹታል መሰለ? ኤሊያን የሚለውን ነው አንተ ማብራራት የፈለግከው? ዋይ ኤሊያን የሚለውን ነው? ምን ኤሊየን የሚለውን ነው? ጀስቲፊኬሽን ኤሊየን ጀስቲፊኬሽን የሚለውን ሀሳብ ነው የፈለግከው? ኤሊየን ራይቸስነስ ውጭ የሆነ ከፎረንዚክ ውጭ ነው እሱ እኮ። በነገራችን ላይ ራይቸስነስ ይሄ መቀደስ የሚለውን ሀሳብ ከሆነ እሱ ሌላ ከሆነ አደ አሁን ስለ ጀስቲፊኬሽን የጠየቀ ኢቨን እሱ ራሱ አሁን ኮንትራዲክት ያደርጋል። እሱ ጋር ቀለም ክርክሬ አንተ ምን ክሌም አደረግክ መሰለ? አይ በእኛ ውስጥ እኮ አለ የክርስቶስ ጽድቅ በእኛ ውስጥ አለ ብለህ አልክ። እንደዛ ብሎ ያለ ማንኛውም የፕሮቴስታንት ጽሑፍ ካሳየኝ እኔ በቃ ሁለተኛም ራሱ ሼምፉል የሆነ ነገር ነው ያደረኩት እኮ ከአንተ። ይኸውልህ አሁን ምን መሰለህ እሺ እሱን ግልጽ ላድርግልህ። አሁንም ግልጽ ላድርግልህ። ይኸውልህ አሁን ከአንተ ውስጥ የሚለው ለምሳሌ እኛ ስንል ልክ እንደ ቨርዲክት ነው አይደለም? አንተም እንደምታውቀው ዲክላሬሽን ነው። ቨርዲክት ላይ አሁን ለምሳሌ ኮርት ላይ አንድ ሰው ቀርቦ ዲክሌር ሲደረግ በሚያገኘው ህይወት በሚያገኘው የመብት ነፃነት እንደሆነ ሁሉ ለምሳሌ ያ ዲክሌሬሽን ነፃ ነው ከተባለበት ሰዓት ጀምሮ ዲክሌርድ ነው የሆነው። ያ ሰው ነፃ ነው የሆነው ማለት ነው። አሁን ከእንደዚህ አይነት ሀሳብ ጋር ነው የምናያይዘው። ያንን የምናደርገው ለምንድን ነው ካልክ ለምሳሌ ከውስጥ ነው ጽድቅ ብለህ የምትል ከሆነ አሁን እሱ ሀሳብ ከሆነ ምናልባት ግራም ያጋባ ወይ ነው ለመጠየቅ የፈለግከው እኛ የገባንበት እንጂ ከኛ የወጣ ጽድቅ የለም የሚለውን ሀሳብ ከሆነ የፈለግከው አየህ፣ በስራ እኛ ብለን የምንቆጥረው የለንም ነው። እኛ ግን የገባንበት ጽድቅ ግን አለ። የክርስቶስ ጽድቅ ለእኛ ኢምፒውትድ የሆነ ለእኛ የተቆጠረልን ጽድቅ አለ። እኛ ግን ከእኔ ነው የወጣው ብለን የምንለው ስለ ስራዬ ነው ብለን የምንለው ነገር የለንም ነው ምንለው። አዳሚ እንግዲህ ይሄኛው መልሶት ከሆነ ስቲል ራሱ ይኸውልህ አሁን እኔ ጸድቅ ያለው ብሎ ለመናገር አንድ ሰው ሜታፊዚክ የሆነ ጸድቅ ያለው ብሎ የሚናገር ሰው ከሆነ የዛ ነገር ባለቤት መሆን አለበት። የዛ ነገር ባለቤት በምንም ኢንሄሪትም አድርጎት ይሁን ከየትም መጥቶ እሱ ጋር ግን መገኘት አለበት ወይ በሆነ በሪሌሽን የሚሆን በምንም አይነት መልኩ እሱ ጋር ሲገኝ ነው ጸደቀ ተብሎ ሊነገርለት የሚገባው። አለበለዚያ ግን ሜክ ሴንስ አያደርግም። እኔ ሜክ ሴንስ ከማድረግ ካለማድረግ ጋር ነው እያያሱት ያሉት። ሜክ ሴንስ አያደርግም። አሁን በኦርቶዶክስ፣ በካቶሊክ፣ በኢስተርን ኦርቶዶክስ፣ በኤሲሪያን ኦርቶዶክስ እንደዚህ አይነት ነገር የለም። በቀጥታ ሰው ለምሳሌ አጽዳቂ እግዚአብሔር ነው እንላለን። አጽዳቂ እግዚአብሔር ነው። እግዚአብሔር ለምሳሌ አንተን ጻድቅ ብሎ ሲጠራ ልክ እግዚአብሔር ብርሃን ይሁን ብሎ ሲል ብርሃን እንደሆነ አንተን ጻድቅ ብሎ ሲል ትጸድቃለህ ብለው ነው በቤተ ክርስቲያናችን አስተምሮ። ልክ ብርሃን ይሁን ሲል ብርሃን እንደሚሆን ጻድቅ ብሎ ሲል የዛን ዲክሌር ሲያደርግ ትጸድቃለህ። ያ የኢየሱስ ክርስቶስ ጽድቅ የአንተ ኢንፊውዝድ ይሆናል
አንተ ገንዘብ ይሆናል፣ ያንተ ገንዘብ ይሆናል፣ ያንተ ባለቤት ትቀደስበታለህ። አሁን በፕሮቴስታንቱ ደግሞ ፎሬንዚክ ነው ስቲል ራሱ ለአንተ ዝም ብሎ ይቆጠርልሃል እንጂ በአንተ ውስጥ ያ ምን ይላሉ መሰለ ጀስቲፋይድ ሲነር ይላሉ። ስቲል አልተቀደስክበትም፣ ለአንተ ገንዘብ አልሆነም። የአንተ ገንዘብ ያልሆንክበትን ነገር እንዴት ማን ነው እንደሱ ያለው? ማን ነው እንደሱ የሚለው? አለ የምትለኝ ማስረጃ ታቀርብ ትችላለህ? ፎሬንዚክ ካልሆነ ከዛ ውጭ አለ የምትል ከሆነ ትልቁ ላይ ነህ ዜድዬ፣ ሰዓት እንሰጣለን ስታገኘው። እኔ አሁን ይኸውልህ አይደለም እኮ እኔ ምንም እኮ መፈለግም አያስፈልገኝም አዳሚ። አሁን አንተ ኤሊያንን የተረዳበት ኤሊየን የሚለውን የተረዳበት መንገድ ነው። ኤሊየን ስንል እኛ የእኛ ኢትስ ናት አወር ኦውን እያልን ነው አዳሚዬ። ኢትስ ናት አወር ኦውን ኤክስተርናል ቱ አስ ከውጭ የሆነ ነገር ነው። ኢትስ ናት አወር ኦውን ከኛ የሆነ ነገር አይደለም። ኤክስተርናል ከኤክስተርናል ነው። ኤክስተርናል ብለን ስንል ምን ማለታችን ነው? እንደ ክራይስት አለውን በክርስቶስ ብቻ አይደለም። እምነታችን ራሱ በክርስቶስ ብቻ ነው ወይ ነው ክርስቶስ ብቻ የሚል ሀሳብ አለ። አየህ፣ በክርስቶስ ብለን ነው የምንለው እኛ። ለምሳሌ ጽድቅ በማን አገኘ? በክርስቶስ። አየህ፣ ስራው የተሰራው የት ነው? ኤክስተርናል ነው። እኛ ያወጣ ነው፣ እኛ የሆነው፣ እኛ የቆረጥነው የፈለቅነው ነገር የለንም ነው። ኤሊየን ጀስቲፊኬሽን እኮ አዳምዬ፣ ወይም ደግሞ ይሄ ኤሊየን ራይቸስነስ የምንለው እኮ ከዚህ ውጭ የሆነ እኮ አይደለም። አየህ፣ ሲነር ነው። እኛ ያዋጣ ነው ነገር እኔ ደስተኛ ነው። እኛ ያዋጣ ነው አዳምዬ፣ እኛ ያዋጣ ነው። የኤፌሶ መጽሐፍ ምዕራፍ 2 ቁጥር 1 ላይ እንደተጻፈው ኃጢአትና በደል ነው እኛ ያዋጣ ነው። አየህ፣ በኃጢአትና በበደላቸው ምክንያት ሙታን ሳላቸው ከክርስቶስ ኢየሱስ ጋር ሕይወትን ሰጣቸው። አየህ፣ ምንድን ነው ያዋጣው? የሰው ልጅ ምንድን ነው ያዋጣው? ኃጢአትና በደል ነው፣ ሞት ነው ያዋጣው። አየህ፣ ስለዚህ ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ የሚያክል ለሰው ልጆች ጽድቅ የሰጠ ማንነት የለም። ሰዎች ሊያገኙት የሚችሉ ጽድቅ ከክርስቶስ ኢየሱስ። ስለዚህ ከውስጥ ከእነሱ የሆነ ነገር የለም። ኤሊየን ነው ስንል የእኔ ጥያቄ ግን እኔ እኮ ሌላ ቦታ የመጣ ነው እኔ ዜድዬ እሱ ጋር ምንም ምን ሆኖ ታዲያ ግራ የሚያጋባው ብዬ እኮ ነው እኔ እየጠየቅኩ ያለሁት እኮ እኔ አንተ ያ የክርስቶስን ጽድቅ ኢንፊውዝድ አልሆነም ወይ ደግሞ የአንተ ገንዘብ አልሆነም፣ በአንተ ውስጥ አልጎም የክርስቶስን ገንዘብ አላረከውም ያን ጽድቅ እያልኩ ነው እኮ ተቆጠረልና እሺ ታውቃለህ። ትክክል ኤግዛክትሊ መቆጠር ነው እንጂ ያንተ አልሆነም እያልኩ እሱን ምን እናድርገው? እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 7 ላይ ልጆች ሆይ ማንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ብሎ እሱ ጋር ቆይ አማንዬ እሱ ጋር በጽድቅ ስለመመላለስ ነው እኔ እያልኩት ያለው ጀስቲፊኬሽን ላይ ነው። ከይቅርታ ጋር የመጀመሪያው ኢኒሻል ጀስቲፊኬሽን ላይ ነው እንጂ ወደዛ መሄድ አልፈለኩም። ቆይ የሁለተኛ ቆሮንቶስን እናንብበው አዳምዬ፣ ታነብልኛል እኮ የክርስቶስ ጽድቅ እንድትሆን አንብበው። እሺ አንብበው። አይነበብ አለ። እሺ አንዴ ላውጣውና ማለት እንትን ኦነስት ለመሆን አዳምዬ በጣም ልረዳው ጥረት እያደረኩኝ ነው የጠየቀኝ። ምክንያቱም ደብለቅለቅ ያሉ ነገሮች ስለሆነ የጠየቀኝ ሀሳቡን ሙሉ ላገኘው አልቻልኩም። ይኸውልህ አሁን የኤሊየን ጀስቲፊኬሽን ልንገርህ፣ እኔ መቆጠር እንደምትሉ አምናለሁ። መቆጠር ማለት ፎሬንዚክ የሆነ ማለት ነው። ትራንዛክሽን አለ፣ ትራንዛክሽን አለው። ልክ የአንተ ኃጢአት ለክርስቶስ ይቆጠራል፣ የክርስቶስ ጽድቅ ደግሞ ለአንተ ይቆጠራል። መቆጠር ማለት ነው ትራንዛክሽናል የሆነ መቆጠር አለ። ልክ አሁን አንተ ልክ እንደ ባንክ እንትን አድርገውና እንደ ክሬዲት ካርድ አድርገውና ክሬዲት ካርድ ስከፍል ለአንዱ ትራንዛክሽን ይለዋወጣል። ትራንዛክሽን መለዋወጥ አለ። እሱን ታምናላችሁ። እኔ እያልኩ ያለሁት በአንተ ውስጥ ግን ያ ነገር ኢንፊውዝድ አልሆነም። በአንተ ውስጥ ከሌለ እንዴት ብለህ ነው አንተ ጻድቅ ተብለህ የምትጠራው እያልኩ። በአንተ ውስጥ የሚለው ከየት የመጣ ነው? ቆም ብለህ አሁን እኮ የጽድቅ ህይወት አዳምዬ፣ እኔ አሁን እሱ እኮ ነው አንተ አልተቀደስክበትም እኮ በክርስቶስ ስራ አልተቀደስክበትም። ተቀደስክ እንጂ ይኸውልህ፣ አሁን እኮ እሱን አንደርስታንድ አድርግ። ይኸውልህ እንደሱ አይደለም። አንተ እንደተረዳኸው እኮ አይደለም። አየህ፣ እኛ ይኸውልህ ኤሊየን ጀስቲፊኬሽን ስንል ይኸውልህ አዳምዬ፣ ኤሊየን ጀስቲፊኬሽን ስንል ከውጪ እኛ ይኸውልህ ኤክስተርናል ነው። ይኸውልህ ጀስቲፋይድ የሆንበት ስራ የተሰራው ስራውን ለማመልከት ነው አዳምዬ። ይኸውልህ ስራውን ለማመልከት ነው እንጂ
እኛ ጽድቅ ውስጥ አለን ወይ? አዎ አለን። ይኸውልህ እንዴት ነው የገባ ነው? በክርስቶስ ሆነ። ዜድ አየህ? ከይቅርታ ጋር ቆይ ዜድ ጀስቲፊኬሽን ላይ መቀደስ አለ የለም ማለት ሌላ ሳይሆን አሁን ፕሮሰስ ነው ትክክል ለመቀደስ ፕሮሰስ እንደምትሉ አውቃለሁ። ጀስቲፊኬሽን ላይ ግን ልክ ጻድቅ ነህ ብሎ ዲክሌር ሲያደርግ ሲወስን አሃ ትቀደሳለህ የስ ፖዚሽናል ሳንክቲፊኬሽን እንለዋለን። እኮ ትቀደሳለህ ወይ? ልክ እግዚአብሔር ያንን ፖዚሽናል ነገር ፖዚሽናል 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 ነው። ሳንክቲፊኬሽን እንለዋለን። አዎ ምን ማለት ነው ፖዚሽናል? ምን ማለት ነው? ምን ማለት ነው እኮ ያለ ቅድስና ይኸውልህ ልክ በዛ ዲክሌር በተደረገ ጊዜ የክርስቶስን ቅድስና ማለት ክርስቶስ ኢየሱስ ልክ የጀስቲፋይ በተደረገበት ሞመንት የክርስቶስ ኢየሱስ ቅድስና ውስጥ ተገኝቷል። ምን ማለት ነው ከተባለ ወስጄ የት ነው የምወስድህ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል። አየህ እቺ ቅድስና የምትለው ማለት ተቀድሳችኋል፣ ጸድቃችኋል። የሮሜ መጽሐፍ ምዕራፍ 1 ቁጥር 31 ማንም እንዳይመካ ከስራ አይደለም። አየህ ማንም እንዳይመካ ከስራ አይደለም ይልና ጳውሎስ ሲናገር ምን ይላል? ቅድስናን፣ ቤዛነትን አንድ ሶስት ነገሮችን እንትን ይላል። አንዴ ላንብብልህ። እሱ ነው አንድ እያወጣው ስለሆነ ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ 1 ጽድቅ፣ ቅድስናም ቤዛነትንም ይኸውልህ እነዚህ በሰው ህይወት ተያይዘው የሚመጡ ናቸው። አንድ ላይ የሚመጡ ናቸው። ከማን ዘንድ? ከእግዚአብሔር ዘንድ። በማን? በክርስቶስ ኢየሱስ። አየህ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልን እኛ አይደለንም ያደረግነው። በምንድን ነው የተደረግነው? በክርስቶስ። ይኸውልህ በተደረገልን በክርስቶስ ኢየሱስ የሆናችሁ ኢየሱስ ክርስቶስ በአምላካችሁ መንፈስ ታጥባችሁ ተቀድሳችሁ ይቅርታ ጸድቃችኋል። አድርግልኝና አንተ ስታንት የትኛውም ቤተ እምነት ከሉትራን ጀምረስ ከካልቪኒስት ከፈለኩ እንደፈለኩ ሄደ ዩ ሚን ፖዚሽናል ሳንክቲፊኬሽን የለም ይላሉ ነው የምትለው? በጀስቲፊኬሽን ጊዜ ጀስቲፊኬሽን ስንደረግ ሳንቲፊኬሽን አለ የሚል እንጂ በጣም ነው ያለው። እንትኑን የምትፈልገው የሆነ የስኮላርሊ ጽሁፍ ምናምን ነው ትፈልገው? የፈለግከው አይነት ጽሁፍ አምጣና ሳያ። ኦኬ ልፈልግልህ እችላለሁ። ግን ከጠየቀኝ ግን ይኸውልህ ከጠየቀኝ ግን ደግሞ ወንጌል ወይም ደግሞ እንደ በዚህ በወንጌል አማኞች ውስጥ እንዳለ ሰርክል ውስጥ እንዳለ ሰው ግን ሳንክቲፊኬሽን እኛ 3 ደረጃ አለው ብለን ነው የምናምነው። ራሱ ሳንክቲፊኬሽን ፖዚሽናል አለ፣ ፕሮግሬሲቭ አለ፣ ፐርፌክቲቭ የምንለው አለ። አየህ ፖዚሽናል ስንል ልክ ሰዎች የቅድስናን የመቀደስን ህይወት ወይም ደግሞ ማን ነው የጽድቅን ህይወት ጀስቲፊኬሽንን ባገኙ ጊዜ በክርስቶስ ኢየሱስ በሆነ መደረግ አሁን በጠቀስኩ በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 እና እንደገና ደግሞ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 መሰረት ተቀድሳቸዋል፣ ጸድቃቸዋል በሚለው መሰረት ማለት ነው። ሰዎች በክርስቶስ ኢየሱስ ውስጥ ያንን ጀስቲፊኬሽን ሲያገኙ አብሮ የሚመጣ ፖዚሽናል ሳንክቲፊኬሽን አለ። ለምሳሌ ፐርፌክቲቭ ሳንክቲፊኬሽን የምንለው እኮ የመቼው ነው ካልከኝ እኮ የሶስተኛው ደረጃ የምንለው ግሎሪፊኬሽን ላይ ያለ ሳንክቲፊኬሽን ነው። ምን ማለት ነው ግሎሪፊኬሽን ላይ ያለ ሳንክቲፊኬሽን ብሎ አንድ ሰው ሊጠይቅ ይችላል። ያ ማለት ምንድነው? ፐርፌክቲቭ ሳንክቲፊኬሽን የምንለው ወይ ደግሞ የመጨረሻው ቅድስና ብለን የምንለው ልክ በግሎሪፊኬሽን ጊዜ የምንገባበት አልቲሜት የሆነ የክርስቶስ ኢየሱስ ጽድቅ አለ ብለን ነው የምናምነው። ማለት የምንገባበት ማለት ነው። የመጨረሻው ሳንቲፊኬሽን ከጀስቲፊኬሽን ጋር ይገናኛል? ኖ አሁን እኮ ይኸውልህ ጀስቲፋይድ ሆን ስንል ያ ኢኒሺያሊ ሰዎች በክርስቶስ ኢየሱስ ሲሆኑ የሚያገኙት ነው እኮ። ቆይ ለምሳሌ በመጨረሻው ግሎሪፋይድ የምትደረግበት ሳንቲፊኬሽን ያ ሳንቲፊኬሽን
ሳንቲፊኬሽን ሳንቲፋይ ባትሆን በእግዚአብሔር ፊት መቆም ትችላለህ ከነ ኃጢአት። እስቲ እንደገና አብራራ። ምን ለማለት ፈልገህ ነው? ለምሳሌ በመጨረሻው ሰዓት ሳንቲፋይድ አልሆንክም፣ ሙሉ በሙሉ አልተቀደስክም፣ ከምፕሊት አልሆንክም። በእግዚአብሔር ፊት ትቆማለህ ወይ? ኦኬ ሳንክቲፋይ ሳትሆን ትቆማለህ የሚል ሀሳብ እኔ እስካሁን አልተናገርኩም። ተናግረን እንዲ አዳሚ አልገባኝ እኮ እሱን እኮ ነው ጥያቄ። አትቆምም ማለት ነው አይደል? በእግዚአብሔር ፊት ሳንቲፋይ ሳትሆን አትቆምም አይደል? በእግዚአብሔር እንደዛ የሚል አስተምሮ የለንም። በእግዚአብሔር ፊት ለመቆም ኮምፕሊትሊ ፐርፌክት መሆን አለብህ አይደል? መቆም የሚለውን እንዴት ነው አንተ የምትገነዘበው? መጨረሻ ላይ መቆም የሚለው መቼ ነው? ይህ ሁሉ የህይወታችን መጨረሻ እኮ ሁሉም ሰው የመቆም እንትን እንዲኖረው ነው አይደለ? ሌላ ምን አለ? መጨረሻው እኮ ጀስቲፊኬሽን በእግዚአብሔር ፊት የመቆም እኮ ነገር። እሱም ቢሆን እኮ አይደለም። መቼ ነው የምትቆመው ነው? በእግዚአብሔር ፊት መቆም የሚለውን ሀሳብ መቼ ነው የምትረዳው አንተ? በቃ በሰማይ ያሉት እኮ እነዚህ እኮ ምንድነው ፐርፌክት ሶል አይደለም የሚላቸው ፐርፌክቲቭ ሳንቲፊኬሽን ይኸውልህ፣ የተፈጸመ ቅድስና ወይም ደግሞ ፐርፌክቲቭ ሳንቲፊኬሽን የሚለው ላይ ሰዎች ከደረሱ የሚደርሱት ወይ ጌታ ሲመጣ ወይ እነሱ ሲሄዱ ነው አይደል? እኮ በሰማይ ወይ ጌታ ሳይመጣ በሰማይ ያሉት ሙሉ በሙሉ ኮምፕሊትሊ እንደተቀደሱ ታምናለህ? ኦፍኮርስ በጌታ የሆኑና የሞቱ የተቀደሱ ናቸው ብዬ ነው የማምነው። ለምን ከተባለ አየህ የተፈጸመ ቅድስና ውስጥ ገብተዋል። ምን ማለት ነው? የይሁዳ መጽሐፍ ስትመለከት ያው አንድ ሀሳብ ልጨርስልህ፣ ወደ ሌላ ሀሳብ እንዳንሄድ። አሁን ደግሞ አንሄድም፣ እዚሁ ላይ ነው የምንሄደው። ይኸውልህ ሳትሰናከሉ ጠብቋችሁ ይላል እኮ የይሁዳ መጽሐፍ እኮ አንድ ምዕራፍ ስለሆነች ያለችው አይ ቲንክ ቁጥር 23 ወይ 24 ላይ ምናምን እንደዚህ ሳትሰናከሉ ጠብቋችሁ በክብሩም ፊት የሚላል። አሁን የክብሩ ስላልክ አንተ ስላነሳት ብዬ ነው። በክብሩም ፊት በደስታና ነውር የሌላቸው አድርጎ እንዲያቆማችሁ ለሚችለው ይላል አይደል? ብቻውን አምላክ ለሆነ ይለዋል እዛ ቦታ ላይ። አየህ ማን ነው ኢቭን ይሄንን እኮ ራሱ የሚሰራው እኮ ይህንንም ራሱ የሚሰራው ማን ነው? በክብሩ ፊት ነውር የሌለ፣ ነውር ማለት ከቅድስና ጋር የሚሄድ ማለት ነው። አሁን ለዚህ ነው ሙሉ ልብ ሆነ በእግዚአብሔር ፊት የቆሙ ወይም ደግሞ ይህችን ዓለም የጨረሱ ቅዱሳን የተባሉ ሰዎች በእግዚአብሔር ፊት በቅድስና ያ ፐርፌክቲቭ ሳንክቲፊኬሽን በሚለው ልክ ነው ያሉት ብለን የምንለው ለምንድን ነው? በክብሩ ፊት በደስታ ነውር የሌላቸው አድርጎ እንዲያቆማቸው። የሚያቆማቸውም ራሱ ያ ፐርፌክት የሆነ ግሎሪፊኬሽን ውስጥ በሚገቡበት የህይወት ልክ የሚያስገባቸው ያ ቅድስና ነው፣ የክርስቶስ ኢየሱስ ቅድስና ነው ብለን የምናምን። ስለዚህ እዛም ላይ ያለው ቅድስና አዳምዬ የእኛ ማንነት ያለበት ሳይሆን ስቲል ጌታ ነው የሚያቆመን ብለን ነው እሱን የምናምነው። ለዛም የሚበቃ ህይወት የምናገኝበት በክርስቶስ ኢየሱስ ነው። የእኔ ጥያቄ ግን እሱ ነው። መጀመሪያ ስቴፕ ባይ ስቴፕ ስንሄድ እንድንግባባ፣ ስቴፕ ባይ ስቴፕ ስንሄድ አንደኛ ሰዎችም ይረዱናል። ግን መጨረሻውን አሁን አንተ የምትፈልገውን ነገር ከነገርከኝ እኔም የምፈልገውን ከነገርኩ ሳንግባባ ነው የምንሄደው እና አሁን አንድ የተማመንነው ነገር በሰማይ ያሉ በሙሉ ፍጹማን ናቸው። ኮምፕሊትሊ ንጹዋን በእግዚአብሔር ፊት የመቆም እንትን ያላቸው ናቸው። በሰማይ ያሉ በቃ ኮምፕሊት ሆኗል፣ ነጽተዋል። በምድር ያሉት ሙሉ በሙሉ ኮምፕሊትሊ ንጹዋን አይደሉም አይደል? ሙሉ በሙሉ እኛ ቅድስና ይሄ ፕሮግሬሲቭ ነው ብለን እናምናለን። በምድር ባለንበት ህይወት የሚኖረው ቅድስና ፕሮግሬሲቭ ነው ብለን እናምናለን። ስለዚህ ልክ ከዚህ ከምድር ልክ አንድ ሰው ሲሞት ኮምፕሊትሊ ፐርፌክት አልነበረም። ስለዚህ እንዴት ይሆናል? በእግዚአብሔር ፊት በቀጥታ መቆም ይችላል? አሁን እኮ አልኩህ እኮ የይሁዳ መጽሐፍ እኮ አነሳሁልህ ዳሜ ነው አልኩህ እኮ እየኖርክ ነው አይደለ? አሁን በቅድስና እያደግክ ነው። ሰው ደግሞ ልክ ለምሳሌ ከዚህ ዓለም በስጋ ሲለይ ሙሉ ኮምፕሊትሊ ንጹህ ባይሆን ንጹህ የሚሆኑ ሰዎች ሊኖሩ ይችላሉ። በቅድስና የኖሩ ማለት ነው። ምንም እንከን የሌለባት ሊኖሩ ይችላሉ። አሁን አይኖሩም ብለን ልንደመደም አንችልም። ሊኖሩ ይችላሉ። ነገር ግን እያልን ያለነው
በአብዛኛው ሰው ኮምፕሊትሊ ምንም ፐርፌክት ፍጹም የሆነ ላይሆን ይችላል። ሲሞት ከሌለብህ መሆን አለብህ። ስለዚህ ምን ይሆናል? ይህ ሰው ኮምፕሊትሊ ንጹህ አልሆንም። ታዲያ ምን ይሆናል? በእናንተ አስተምሮ ኮምፕሊትሊ ንጹህ ይኸውልህ፣ አሁን ይሄ እኮ ነው አዳምዬ። አሁን አየህ አንተ የምታይበትና ምናልባት እኛ የወንጌል አማኞች የምናይበት እይታ የተለያየ ሊሆን ይችላል አዳምዬ። ለምን መሰለህ? አንደኛ የተሰሎንቄ መጽሐፍ ላይ እኮ ምዕራፍ 4 ላይ ታስታውስ እንደሆነ እኮ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። አየህ አንድ ጊዜ ሰው ተቀድሰዋል ብለን ስንል አንድ ሰው የገባበት ህይወት እግዚአብሔር በቅድስና ወደ ጠራ ኦኬ አዳምዬ እንትን አድርገኝና ጊዜ ስጠኝና ላብራሩ ሀሳቤ ማለት ነው። የሮሜ መጽሐፍ ላይ ስትመለከት ምዕራፍ 6 ላይ እኮ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋል። አሁን የክርስቶስ ኢየሱስ ህይወት የሞት ህይወት ነው። ለክርስቶስ ኢየሱስ ህይወት የአዳምን እንትን የመግደል ህይወት ነው። በአዲስ ማንነት ልክ የአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደሚለው በአዲስ ህይወት ወይም ደግሞ ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ጀምሮ እንደሚለው የኩነኔ የለባቸውም በሚል ህይወት ተነስተህ የመኮነን ህይወት ሳይሆን የጽድቅ ህይወት እየኖርክ ዳግመኛ የእግዚአብሔር ልጅ ሆነ በክርስቶስ ኢየሱስ መንፈስ ታጥበህ ተቀድሰህ ጸድቀህ የምትገባበት ህይወት ነው። ያ ህይወት እያደገ የሚሄድ ያ ህይወት ክርስቶስን እየመሰለ የሚሄድ ያ ህይወት የመለወጥ ህይወት ነው አዳምዬ። ለዚህ ነው ፕሮግሬሲቭም ብለን የምንለው ማለት በአጭሩ በእምነት ባገኘነው የጽድቅ ህይወት የምናሳየው ክርስቲያናዊ የህይወት ምልልስና የህይወት ዑደት ነው አዳምዬ። ክርስቶስ ኢየሱስን በመምሰል የምንኖርበት ከስር ራሱ እየጠየቁ ነው። ራሱ ታውቃለህ፣ ደግሞ እኔ የጠየቅኩን ጥያቄ ደግሞ እየጻፉልህ ነው። ዜድ በእውነት እንትን ለማለት ምን ብሎ እኔ አላይም ብዙ ለዛ ምን ብሎ መሰለህ? እሺ ከነ ኃጢአቱ ሰው በቅድስና በእግዚአብሔር ፊት ይቆማሉ ወይ ብለው እየጠየቁ ነው። ለምንድን ነው ከነ ኃጢአቱ የሚሉት? እስካሁን የደከምኩት ድካም ምንድን ነው? ምን አልክ መሰለህ? ቆይ መጀመሪያ ሲጀምር ምን አልክ መሰለህ? ቅድስና ፕሮግሬሲቭ ነው አልክ። ቅድስና ፕሮግሬሲቭ ነው ፕሮሰስ ነው አልክ። ኦኬ አልኩ። እኔ ራሴ ተስማማኝ። እንትን የስቴት ኦፍ ጀስቲፊኬሽን ውስጥ ነው ያለ ነው። በስቴት ኦፍ ጀስቲፊኬሽን ሶስት አይነት ቅድስና አለ። የመጀመሪያው ቅድስና አልኩ አይደለም፣ ፖዚሽናል ሳንክቲፊኬሽን የምንለው ነው። ፕሮግሬሲቭ የምንለው ወደ ጀስቲፋይድ ከተደረግን በኋላ ፖዚሽናል የሆነውን ሳንክቲፊኬሽን ካገኘን በኋላ የምንኖረው እስከ ግሎሪፊኬሽን ድረስ የምንቀጥልበት ወይም በቀጥታ በእግዚአብሔር ፊት መቆም ትችላላችሁ ባትኖሩ። ለምንድን ነው እሱ? አሁን እኮ ትልቁ ሁልጊዜ አዳምዬ ሁልጊዜ ከእናንተ ዘንድ የሚመጣው ነው የሚጠየቀው ጥያቄ ባትኖሩስ፣ እንዲህ ባትሆኑስ የሚል ነው። ለምንድነው ባትሆኑ ተብሎ የሚጠየቀው? ለመቆም ፐርፌክት መሆን አለብህ ይላል። ከዛው ደግሞ ማን ያለ ፐርፌክት የሚለውን አሳየኝ። ፐርፌክት የሚለው ማን ነው? በእግዚአብሔር ፊት ለመቆም አሁን እኮ አንደኛ የእግዚአብሔርን ጸጋ እያጣጣልክ ነው። እግዚአብሔር ለሰው ልጆች የሰጠውን ጸጋ ኖ ይኸውልህ አዳምዬ፣ እግዚአብሔር ለሰው ልጆች የሰጠው ጸጋ ምንድን ነው ብለህ ስትል ገና ከመነሻው ገና ስትነሳ እኮ እግዚአብሔር በቅድስና ህይወት ነው ያስጀመረ። ሰዎች መረዳት ያለባቸው ይሄ የገቡበትን ህይወት እግዚአብሔር የአንተን ድካም ሳያውቅ አይደለም ወደዚህ ህይወት የከተተ። ሌላ ነገር ውስጥ እየሄድን ነው። ከይቅርታ በጣም በዛ ሰው እኔ የጠየኩ የነበረው ጥያቄ መጀመሪያ ሰው ከነ ኃጢአቱ በእግዚአብሔር ፊት መቆም ይችላል ወይ ማለት ሳይቀደስ ማለት ነው። ጀስቲፋይድ ሆኗል አልከኝ። ቅድስና ደግሞ ፕሮሰስ ነው። ከነ ኃጢአቱ እንደውም አይ ቲንክ ሬቨሌሽን ላይ መሰለኛል በእግዚአብሔር ፊት ላውጣው፣ ይቅርታ አንድ ጊዜ ሰው ሊቆም እንደማይችል ይናገራል። ሬቨሌሽን ላይ በቀጥታ በእግዚአብሔር ፊት ለመሆን ሰው መንጻት አለበት፣ መቀደስ አለበት፣ እንከን የሌለበት መሆን አለበት በእግዚአብሔር ፊት። ዳስ ዋይ እኮ ያጸዳ ለዛ እኮ ነው ያነጻህ እኮ እሱ ማለት እኮ ጀስቲፋይድ እኮ ነው የምትለዋል እንዴ? ጀስቲፊኬሽኑ ብቻ አንድ ጊዜ
የፕሮግሬሲቭ የሆነውም እኮ ይኸውልህ፣ ፕሮግሬሲቭ የሆነውም ሳንክቲፊኬሽን እኮ ይሄ ምንድን ነው የሚባለው በአማርኛ በቀጣይነት ያለው ማለት ነው። ሂደታዊ በሰው ልጆች ሂደታዊ የሆነው ነው ቀጣይነት ያለው ይሄ ፕሮግሬሲቭ የሆነውም እኮ ሳንክቲፊኬሽን አዳምዬ አንተ በእኔ የምትለው እኮ የህይወት ምህዋር እኮ አይደለም። እሱም ራሱ አየህ በእኔ የሆነ ሳይሆን የቲቶ መጽሐፍ ምዕራፍ 2 ላይ እኮ ሲናገር ቁጥር 11 ላይ እኮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ካለ በኋላ ይሄ ጸጋ ይኸውልህ፣ ይሄ የተሰጠ ጸጋ ሳንክቲፋይድ ይሆንክ የምትኖርበት ጸጋ ነው። ምንድን ነው የሚለው? ይህም ጸጋ ቆይ ልጨርስልህ። ይህም ጸጋ ይላል። ይህም ጸጋ ይላል። የትኛው ጸጋ? የዳንክበት ይኸውልህ የክርስቶስ ኢየሱስ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክዶ ሰው የተባረከውን ተስፋውን እርሱን የእግዚአብሔርን የአምላኩን የመድኃኒታችንን የኢየሱስ ክርስቶስን መገለጥ እየተጠባበቀ የሚኖርበት የጽድቅ ህይወት እኮ ነው ራሱ። ይኸውልህ እኮ እሺ፣ በዚህ ጋር ቆይ እዚህ ጋር ባለው ጸጋው የተባለው እዚህ ጋር ጸጋው የተባለው የእግዚአብሔር ረዳትነትን የእግዚአብሔር ኃይል ሀቅምን ነው አይደል? ጸጋ የተባለው ጸጋ ማን ነው? እዚህ ጋር የተገለጠው ጸጋ ማን ነው እኮ? ጸጋው ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ነው የሚለው። አሁን ጸጋው ማለት ጸጋው እንደዚህ ያደርጋል ኃጢአተኝነትን ክደን እያለ የሚናገረው እኛን ስለመርዳት ነው አይደለም እኮ? ይኸውልህ አሁን እኮ ይሄ ጸጋ እኮ ጸጋ የምንለው እኮ ክርስቶስ ኢየሱስ ነው አይደል? ኖ ይሄ የእግዚአብሔር ጸጋ ማን ነው? ኃጢአተኝነትን ክደን የእግዚአብሔር ማን ነው እኮ? የእግዚአብሔር ጸጋ ማን ነው? አይደለም እንዴ? አውጣውና አንብቦ ፊልጵስዩስ ነው አይደለም? ቲቶ መጽሐፉ ምዕራፍ 2 ቲቶ ምዕራፍ 3 ኦኬ ይቅርታ ምዕራፍ 2 ቁጥር 11 ላይ ይኸውልህ አሁን ሰዎች የዳኑ ጸጋ በምን ነው? ሰዎች የዳኑ ጸጋ በምን ነው? ከይቅርታ ጋር ዜድዬ ከይቅርታ ጋር የምን ረዳትነት? አሁን ይኸውልህ ይሄ እኮ ነው ችግሩ። ይኸውልህ አሁን በጽድቅ እግዚአብሔርን በመምሰል እኮ ነው የሚለው። በጽድቅና እግዚአብሔርን በመምሰል ሰዎች ይኸውልህ አዳም ሰዎች ወዴት ነው መምጣት ያለባቸው ብለህ ስትል ወደ ፐርፌክሽን ነው አዳምዬ። ይኸውልህ እኔ አሁን ሁልጊዜ ከሰዎች ጋር ማልስማማው አንድ ነገር አለኝ አዳምዬ። ብዙ ጊዜ እንትን ለምሳሌ የዮሐንስን መጽሐፍ እኮ ስትመለከት በመልእክቱ ማለት ነው አንደኛ መልእክቱ ምዕራፍ 3 ቁጥር 6 እና 7 ስታነብ ከእግዚአብሔር ከክርስቶስ ኢየሱስን ያዩ የተቀበሉ እነዚህ ኃጢአትን አይሰሩም ይላል። ይኸውልህ ኃጢአትን አያደርጉም ይላል። ይኸውልህ ይህ እኛ የተጠራንበት ህይወት ወደ ምንድን ነው ብለህ ስታይ ፍጽምና ወዳለው ክርስቶስ ኢየሱስን ወደ መምሰል ህይወት ነው የተጠራ ነው። አዳም ውይይት እስከሆነ ድረስ ቆይ ዜዲ አሁን እዚች ጋር ምን አለ መሰለክ እኛ ለጠየቅን ጥያቄ ቀጥታ መልሱ በመልስልን። አሁን አዳም የጠየቀ ምን መሰለ? አሁን አዳም የጠየቀ አንድ ሰው ጸድቆ ለምሳሌ ሮሜ ምዕራፍ 3 28 ላይ ምንድነው የሚለው? ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና ብሎ ይናገርና 31 ላይ ምን ይላል? እንግዲህ ህግን በእምነት እንሽራለን ብሎ ጥያቄ ምልክት ያደርጋል። አይደለም ህግን እናጸናለን እንጂ አለ። ስለዚህ በእምነት ከጸደቀ በኋላ ያ ሰው ቅድስና ባይጠበቅበት በእግዚአብሔር ፊት መቆም ይችላል ወይ? አረ ህግን እናጸናለን ሲል ምን ማለት ነው? ህግን እናጸናለን ሲል ምን ማለት ነው? ህግን እናጸናለን ማለቱን እስቲ ተርጉም ፍታልኝ። ምን እያለ ነው? ህግን እናጸናለን ሲል እንሰራዋለን እያለ ነው? ህግን እናጸናለን ይልና ከዛ በኋላ 31 ላይ እኮ ራሱ እኮ ምን እያለ ነው? ምን እያለ ነው? ስማኛ ዜድ ይኸውልህ ስማኝ። እንግዲህ ህግን በእምነት እንሽራለን ብሎ ተናገረ። አሁን ህግን በእምነት እንሽራለን ይሻራል ወይ ብሎ ከተናገረ በኋላ ምን ይላል? አይደለም ማለት። ከዛ በኋላስ ህግን እናጸናለን እንጂ ብሎ ተናገረ። አሁን ምን ማለቱ ነው? እያልኩ እሱን እንትን አድርግልኝ። ምን ማለቱ ነው? ህግ አልባ ማለት ነው ማለት እኮ አሁን እኮ ከላይ እኮ ይናገራል እኮ እንዴ ከላይ እኮ ምን ብሎ ይናገራል መሰለኝ። እኔ ያው ከታች እንትን አልኩት እንጂ ለምሳሌ ከላይ ስታነበው አሁን ግን በህግ በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧልና ይላል። አሁን ያለ ህግ ማለት ለምሳሌ አንተ ጠብቀህ ጽድቃችን እንደ መርገም ጨርቅ ሆኖ ተቆጠረልን። በእኛ ህግ ሳይሆን በእምነት በኩል ምን ብላችኋል? ጸድቃችኋል ይልና ከዛ በኋላ በእምነት በኩል ደግሞ የጸደቃችሁ ጽድቅ ደግሞ ምን ይላል? እንሽራለን ብሎ ይናገርና አይደለም ይልና ህግን እናጸናለን እንጂ ብሎ ይናገራል። አሁን ህግን እናጸናለን እንጂ ሲል ምን እያለ ነው? መጽሐፍ ቅዱስ እኮ በእናንተ አስተምሮት ምን እያለ ነው? አሁን የአዳም ጥያቄ ይሄኛው ነው። አሁን እሱ ላይ ቆምና መልስለት ፕሊስ።
እኮ አይ አንተ እኮ ነው ያመጣው። እኔ ለምንድን ነው የምመልሰው ነው የምልህ። አንተ አይደል ያመጣው? አንተን አሁን የምጠይቅህ የ31 ነው ያመጣው ለምንድን ነው ብዬ ነው። ቁጥር 28 ላይ ይኸውልህ፣ ቁጥር 28 ላይ እኮ ብለዋል፣ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን ብለዋል አይደል? እሺ ስለዚህ አሁን ጳውሎስ ይኸውልህ ጳውሎስ ወዳጄ 31 ላይ የጠቀሰው አይደለም። ቆያ አንተ አሁን ያመጣኸው 31 ላይ አይ በእምነት አንሽረውም፣ ሕጉን አንሽረም እናጸናለን እንጂ ያለውን ሐሳብ ጳውሎስ ከ28 ጋር አያይዞ ሲናገረው ምን ለማለት ፈልገው ነው? አንተ ምንድን ነው ብለህ የተረዳኸው ነው? እኔ አንተ ራስህ ስላመጣኸው አንተ ራስህ ነው መፍታት ያለብህ። እኔ እነግርሃለሁ፣ እኔ የምረዳበትን እነግርሃለሁ። ግን አንተ መጀመሪያ ያመጣኸው ለምን እንደሆነ ስለማላውቅ እኔ እሺ በሰው በእምነት እሺ እንደሚድን ነው እኔ ማለት ባጭር በሕግ ስራ እንትን ልበልክ እንደማይድን አንደኛ አውቃለሁ። ምዕራፍ እሺ አንደኛ ኧረ ምዕራፍ 3 ቁጥር እዚሁ ላይ 7 ቆመ ላይ ነው እንጂ እዚሁ ላይ ነው እኮ እዚህኛው ላይ ጠየቀኝ አይደለ? ምን ማለቱ ነው አላልከኝም? እኮ ስለዚህ እዚሁ ላይ ነው መልስ የምትፈታው። ደግሞ ሌላ ቦታ ከመጽሐፍ ትሄዳለህ። ቅዱስ ነው እኮ ከላይ ጀምሮ ይኸውልህ። አንድ ስማኝ፣ ይኸውልህ ዜድ እየሰማኝ ከሆነ እሺ ከላይ ምን ብሎ ነው መሰለ የሚጀምረው? አሁን ግን በሕግና በነቢያት የተመሰከረ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለምን እህ ያለ ሕግ ተገልጧል እና እህ እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይልና ይህንን ያገኘነው በእምነት አገኛችሁ ይህንን ጽድቅ ይልና ከዛ መጨረሻ ላይ ምን ይላል? ይህ ሕጉ ደግሞ እንሽራለን ብሎ ይናገርና በእምነት አሁን በሕጉ በእምነት ተተክቶ ይሻራልን ብሎ ይናገርና አይደለም እናጸናለን እንጂ ብሎ ይናገራል። እኮ ምን እያለ ነው? ደግመህ ራሱን አልከው እኮ እናጸናለን ሲል ምን እያለ ነው? እሺ እናጸናለን ማለት ለምሳሌ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ጀምሮ አብ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም የእግዚአብሔር ልጆች አሁን ነን ብሎ ይናገርና ቁጥር 7 ላይ ልጆች ሆይ ማንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ብሎ ይናገራል። ስለዚህ አሁን ልጅ ስትሆን በእምነት በኩል ምን ብላል? ጸድቀሃል። በኢየሱስ ክርስቶስ በማመን ጸድቀሃል። ከዛስ ልጅ ብቻ በመሆኔ ጸድቅ ያለው ብቻ ብለክ በእምነት ብቻ እሽራለሁ አይደለም። ብሎ በቃ ብዙ ይናገራል። አይደለም።